ሌባ የሚገባበትን ቀዳዳ አትድፈነው። ተመልሶ ሲመጣ እግሩን ስበረው። ልብ ነበረ ኤዲት ብቻ እጋዲ ዳትዬ ባይደር ባይፎከስ ቆይ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባህ ላድርግ? ምንድን ነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛን ነው ልብዝና ፉላን ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባህ ነው ኬዝ ከኔ ጋር? ቆይ ምን አትከበረም እንዴ አንተ ቅሌታም? አረ እንዴት አባቱ ነው የሚያቃጥለው በእናት ውፍ የማ ይህን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ። 8 ነጥብ አምሮኝ ነበረ። ማን 8 ነጥብ አምሮኝ ነበረ ጋይስ። በጣም ነው የሚያናደው፣ በጣም ማለት ነው። 8 ነጥብ በጣም አስፈልጉ። አይኑ እኮ 6 ነጥብ ዲፈረንስ አለ። ሁሉ ነገር በእጃችን ነው፣ በደጃችን ነው አውቃለሁ እኮ። እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ። ወይኒ ዲሲነት ድል እኮ አይገኝም። ማን ዲታ አባቱ ነው የሚያቃጥለው። አይ አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። ቀጠል ብያለሁ። ማን መቼ ነው ይሄን ቡድን የምንበቀለው? ማን ሶቦስ ላይ እንደዛ ቁልት እንዳለበት ሳይገረፍ ይወጣል። 2-3 ዓመት ዳጊስታን ሳንልገው ይወጣል። አሁን ዲቤክ እየፎከረብኝ ነው። ሰከንድ ሃፍ ቀጠቀጥናችሁ ይላል። አንድ ሾት ኦን ታርጌት እኮ የላቸውም። አንድ ሾት ኦን ታርጌት የላቸውም። ገባርለ እነሱ ናቸው የአምናው ቻምፒየን። እንዳበጠብጥ ቪዲዮ በእናት በፈጠረ በክሽ ልስራበት። እሺ ብታልኝ ቪዲዮ ኧረ ፈጠረ ቪዲዮ አታበላሽብኝ። አንድ ሾት ኦን ታርጌት አልሞከሩም። ግን ቻምፒየን ነን አሉ። ያ ቁሌታሙ ሾቦዝ ላይ እንዳለው ይችላል፣ ሜዳ ላይ ይችላል። ቆላው እንጂ አልገደለም። ገባር ቆላው እንጂ አልገደለም። ግን ኖ ሾት ኦን ታርጌት ቻምፒየን ነን እኛ። ሻውን ዛሬኛ ቻምፒየኑን ገጠም ነው። ሾት ኦን ታርጌት አልሞከረብንም፣ አላሸነፍ ነው። ኖርምዬ ነው። ገባችሁ አይደል? አንድ የአርሰናል ደጋፊ አርቴታ ዚስ አርቴታ ዛት ምናምን እንዳትሉ። አርቴታ ምንም አላረገም። አሰልጥኗቸው ገቡ። ያሰነጠላቸውን ነገር አልተገበሩም። የእነሱ ጥፋት። ፈርስት ሃፍ ሳካ ብቻ ነበር እየጮተ የነበረው። ከሳካ ውጪ ማንም ምርጥ አለ? ማንም ምርጥ የለም። እና ክሬዲት መስጠት አለብን። ይሄ ወሽጥማም የሆነ ቡድን እኛን ሲገጥመን ብቻ ነው ኳስ የሚችለው። እኛን ሲገጥመን ነው ሚድፊልዱ ምርጥ የሚሆነው። እኛን ሲገጥመን ነው ዲፌንሱ ምርጥ የሚሆነው። እኛን ሲገጥመን ነው አመቱን ሙሉ ጎል ያላገባንበት ብቸኛ ቡድን ሊቨርፑል። አመቱን ሙሉ ሁሉም ላይ ጎል አግብተናል። ሆም አዌይ ምናምን ዳዝናት ማተር። ምን አይነት ከኔ ጋር ለምንድነው ማለቀኝ? ለምንድነው ማለቀኝ? መቼ ነው እንደሌላው መበቀል አለብኝ? አንተ እንደዚህ እንደፈላብህ አይቀርም። ለዛሬ ያው ለኛ አቻ 6 ፖይንትስ ክሊር ሆነንም አቻ ያቃጥለናል። ምክንያቱም የአርሰናል ደጋፊዎች ነን። ኖርማል አይደለም ለኛ። ለእናንተ ግን 9 ጌም አልተሸነፋችሁም። 10ኛውን ጌም አልተሸነፈ። ሪኮርዳችሁ ራሱ አልተሸነፍንም ነው። ሪኮርዱ አልተሸነፍንም። የአቻ ንጉስ ነን። ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን። ይሄው ቋጥሮ አቻ ሰጠን። ሰከንድ ሃፍ ሙሉ ብልጫ ቅጥቅጥ። እነዚህ ናቸው ሻምፒዮን መሪያቸው። ባልገባ ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንድ ሃፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንድ ሃፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጸዴ። ጎን ለጎን ዩናይትድን ለምን አያሰለጥንም? አሁን ሊቨርፑልን እንትን እያለ ምን ታስባለህ? በጣም ይችላል። እኛ ቃል እንትን ስል ሻወራ ማለት ሰኞና አርባ ብቻ ዩናይትድን ቢያሰለጥል በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊግ ቡድኖች። እንግዲህ እኛ የምናስጥለውን ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ።
በጣም ነው የምታሳፍሩት ዛሬ ማለት ነው። በጣም ነው የምታሳፍሩት። ለዚህ ደጋፊ ሙሉ 90 ደቂቃ በላይ እንደዛ ሰፖርት ሲያደርጋችሁ ለነበረው ደጋፊ የምታሳዩት አቅም ይሄ ነበረ። ከሊቨርፑል ጋር በዚህ ልክ ብትንትን ያለው መላቀጡ የጠፋው ሊቨርፑል ጋር በዚህ ልክ ነው የምትጫወቱት። ጨጓራችን ላይ ነው የተጫወታችሁ ዛሬ ጨጓራችን ላይ ነው ቅጥልን ያደረጋችሁ በፈጣሪ ስም። ይሄ ማለት ነው ይሄ በ70 ደቂቃ ስም እንኳን አገዘ አስከፈተ ትላላችሁ። አረ በመዳን ያስከፍተው እናቴ ትሙት ማለት የፈለጋችሁ መታችሁ ልትከራከሩ ትችላላችሁ። ይሄ ሰው አይደለም። አምናም ካቻምናም ከ3 ዓመትም በፊት ጎል የሚያስቆጥር አጥቂ ነበር። እሺ ያጣ ነው ቤተሰብ ጎል የሚያስቆጥር አጥቂ ያስከፍታል። ምን ይላል? ምንድን ነው የምትሉት? ጎል ካላገባ ምን ይጠቅመናል? አምና እኮ ያገቡልን ነበር እኮ ክንፍ ተጫዋቾቻችን እኮ እነ ሳካ ከጎል እኮ ርቀው አያውቁም እኮ አይደል እንዴ? ዮኬሬስ ስለመጣ የመጣ ነገር የለም። ጎል እንዲያገባ ነው ያመጣ ነው። ጎል እያገባ አይደለም። በ70 ደቂቃ ከሊቨርፑል ጋር 8 ጊዜ ብቻ ነው ኳስ የነካው። ዮኬሬስ ዲፌንድ አታርጉ ዝም ብላችሁ በቃ አይረባም። እያንዳንዳቸው ናቸው ያቃጠሉ። ዛሬ ጨጓራዬን ነው የላጡት። በቃ ለሊቨርፑል እናጨበጭባለን። የምሬን ነው። በቃ ሊቨርፑሎች መጡ፣ የሚፈልጉትን ጨዋታ ነው ተጫውተው ሄዱት። ገባችኋ? ሜዳችን ላይ ሲመጡ አቻ ወጥተው ነጥብ ይዘው መሄድ ነበር የፈለጉት። የሚፈልጉትን ያደረጉት ማን ቴምፖውን እያቀዘቀዙ ሰከንድ አፍ እንደዛ ይጮቱብን። ሜዳችን ላይ የምንጮት አንመስልም። ዛሬ አልቻልም። እኔ ይኸውላችሁ ማመን ሰው ነኝ። ዛሬ አልቻልም። ሊቨርፑል በልጦን ነበር። በእውነት መላችሁ አንግል ገጭቶባችኋል። ፈርስት ሃፍ 20 ደቂቃ ነው የተጫወት ነው። ከዛ በኋላ ሙሉ ለሙሉ ቻው። ምን ሆነን ነው እንዴ? ነጥቡን እኮ እኛ ነው የምንፈልገው፣ ሊቨርፑል አይደለም። ሊቨርፑል በሚፈልገው ወይ ሊድ ያደረገን ሜዳችን ላይ እንዴት እንጮታለን? 0-0 ባለፈው አንፊልድ ላይ 1-0 አሸንፎናል። ሶቦዝ ላይ ደግሞ ያለቀሳል። አልቃሻ ነው በእናት በቃ አንድ ፍሪኪ ከገባ ዝም ብሎ እየወደቀ ምንድነው? ሁሌ የምታገባ ነው እንዴ የሚመስል? በጣም ነው የተናደድኩት ዛሬ የእውነት መላችሁ። አሁንም ማለት ነው አትናደዱ፣ ብዙም 6 ነጥብ ነው ልዩነቱ፣ 6 ነጥብ ነው። ይላችሁ ፈታ በሉ። ምንም ፕሬሸር የሌለበት ጌም ነበር ምናምን 3-0 ምናምን መደብደብ እንችል ነበረ። ገባችኋ? ኳሊቲያችንን እየተጠቀምን አይደለም። አሁንም ማለት ነው ገና ፈታ በሉ፣ እናሸንፋችኋለን። ማንንም ከዚህ በኋላ ያስቆመን። ምድረ ቅርሻታም ቅርሻትን ስታቧራ የነበርክን ሊቨርፑል ላይ 4 ይገባል። ይሄ አስቶን ቪላ መሰለ አርበደበደ በሜዳ ሻምፒዮኖቹን ነው እየገጠምክ ያለው። አወከው ይሄን ክለብ አስቶን ቪላ ምናምን አይደለም። ይሄ ክለብ የቀድሞ አባታ አስቶን ቪላ አይደለም። ሊቨርፑልን የገጠምከው ዛሬ ሊቨርፑልን ከምሬን ነው ምላችሁ የነ ኤኪቲኬ ኢሳቅ ሳላ አለመኖር አንድ ጋክቦ ብቻ አፈሪ ብላ እሱ ነው እንደው ሌሎች ተጫዋቾቹ ከምሬን ነው ምላችሁ። በዛሬው ጨዋታ ግን ሁሉም በሚባል ደረጃ አንዴ ለተጫዋቾቻችን አንዴ ተጎድቶ ወጣ እንጂ ብራድሊ የኔ አባት እንዴት አባት ነው የምትችለው? ዶሚኒክ ሰቦዝ ላይ አሌክሲስ ማካሊስተር፣ ፍሎሪያን ቨርትስ፣ ወይኔ ጄሬሚ ፍሪፖንግ፣ ማንን አድንቄ ማንን ልተው? አሊሰን ቫንዳይክ ሁሉም ምርጥ ነበሩ። ይሄን ሽንታም ቡድን አርበደበደው። አንቺ ሚዜ እውነትም ሚዜ ነሽ። እንደዛ ስትጨፍሩ የነበራችሁ ማለት ነው። ለዚሁ ነው ቅርሻትሽን ይሄን ትልቅ ክለብ ምታጥላለው ምትንቀው ይሄን ክለብ እንደዚህ ስትፎክሩ ለነበራችሁ ዛሬ አጥቂ ማጣታችን ነው እንጂ ለብልበን ነበር የምንወጣው። ለብልበን ይመቸ ሊቨርፑልን ኮንግራ እንችላለን። የተናቀ ያስረገዘ ማለት ይሄ ነው። ኮንግራ ፋሚሊ። ሰው እንዴት ከረፍት በፊት መውሰድ የነበረበትን ነጥብ 90 ደቂቃ ሙሉ እየታሸ ወይኔ! ኧረ ምን አይነት መቃጠል ነው ጎበዝ! ኧረ ምን አይነት መቃጠል ነው! አንደኛውን ጆሮ ይዘን አንደኛውን ጆሮ እኮ ያዝነው እኮ አንደኛውን ጆሮ በቃ ሌላኛውን ጆሮ ለመያዝ እኮ ማለት ነው ሲዝኑ መጨረሻ እኮ ነው መጠበቅ የሚገባን። በቃ ጨርሰን ነበር እኮ ኮርኩር አስጣኑ ይሄ ተረገበ የከዘራ ምርኮኛ የሆነ እበት የሆነ ክለብ እኔ ከዩናይትድ በላይ ጠላቴ የሆነ ይሄ ክለብ አሁን እነሱ ይጨፍራሉ እኛ እንቃጠላለን ነው የአቻ ገጸ በረከቱ ደርሶናል እኛንም ደርሶናል። ኧረ እባክሽ ሊበላ ይሄን ተበላለ። ይሄ ነዋ መብላት። ይሄ ሉዌኒ ሊቨርፑል ካላጥቂ እንደዚህ ይችላል። ሰከንድ ሃፍ ብልጫ አርሰናል ላይ ይወስዳል ብዬ አልጠበኩም። በዚህ ያለክ አርሰናል ላይ በሜዳው አስቧል። ብልጫው ወሰደ ያላጥቂ ከተጫዋች ጉድለት አንጻር ነው የምነግርህ። ምን አይነት ወይኒ ማስተር የሆነ ጨዋታ እግዚአብሔርን
ስንት የሚያስቆጭ ኳስ እኮ ነበር ራሱ እኮ ወይኔ ዛሬ እኮ ወይ አይዛክ ወይ ኤኪቲኬ ዋሬቨር ብቻ አንዳቸው ቢኖሩ ዛሬ ሰውዬ ቦታው ተመችቶታል። ማን ፍሪፖንግ ቦታው ተመችቶታል መሰለኝ። በጣም ይሮጣል፣ ይገባል፣ ልጁ አሪፍ ነው፣ ይሻማል። ግን አጥቂ የለም። ስቦዝ ዳይንና ይሄን ሰውዬ ኳሱን ብትሰጥ ልትተማመን ትችላለህ። አሁን ኳሱን ወይኔ ሊቨርፑል ብቻ ፋርመርስ ሊግ መሆን የለበትም። ከስርሽ ነው የምከተልሽ። ማን እንደው አንፋታትም ፕሪሚየር ሊጉ እስኪያልቅ ድረስ የነቃ ያገኛል ነቃ ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ። በቃ ሼባው ተበቀሏለሁ ጂኒ ኮለክ ምናምን ማንሽ አንቺ ደግሞ በቀሉነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ። የመጨረሻ እድል ፕሪሚየር ሊጉ ላይ አንድ ሼባ አግኝቼ ብዙም አልተጫወትኩ እንዳይሞት ፈርቼ በደም ከተጫወትኩ ይረግሙኛል ብዬ ዳር አስቀመጥኳቸው ይተንፍሱ ብዬ ስኳር ደም ግፊቱን እንዲለኩ ብዬ ምንም አልልም። ምንም አቻውታና ይሁን ደረጃችን አለቀቀ። የሚገርም ጨዋታ የመከባበር የሀያሎች ጨዋታ ማለት ነው። አለቀ። የሀያሎች ጨዋታ የመከባበር ጨዋታ ሁለታችንም 0-0 ወጥተናል። ከሻምፒዮኖቹ ጋር ተጫውታችሁ አቻ ተለያይታችኋል። በዚህ አመት ከአርሰናል 4 ነጥብ ወስደናል። ጀመው 4 ነጥብ የዘንድሮ ሻምፒዮን ይሆናል ተብሎ የሚጠበቁ አርሰናል ላይ 4 ነጥብ ምርጥ ነው። የሚገርም ነው። በኤሚሬትስ 0-0 የሚገርም ነው። የሚገርም የመጀመሪያውን ሀፍ በደንብ አድርጎ ዶሚኔት አድርገዋል። እኛ ደግሞ ሰከንድ ሀፍ በሚገባ ደግሞ ዶሚኔት አድርገናል። ስለዚህ የሚከባበር አቻ ሁለታችንም የሚያዋጣውን ይዘን የወጣ ነው 0-0 በዚህ አመት ከአርሰናል 4 ነጥብ መውሰድ በጣም የሚገርም ነው። በዚህ አመት ሻምፒዮን የሚሆነው ማለት ነው። አሁን ከሲቲ ጋር የ6 ነጥብ ልዩነት አድርጎታል። ኮንግራ ብያችኋለሁንም ቀረ ኮንግራ ፋሚሊ ከሊቨርፑል ጋር አቻ መለያየት ትልቅ ነገር ነው። አስፍታችሁታል። በዚህ አመት ዘንድሮ ሻምፒዮኑ አርሰናል ነው። ጀማው ሻምፒዮኑ አርሰናል ነው። አመናችሁ አላመናችሁ 100% በ6 እንደዛ ስታጎፈሉ የነበራችሁ አርሰናል ደጋፊዎች አንዴ ወደዚህ ወጣ ብሉ። ይላችሁ እንደዚህም አለ ለገ እንደዛሬውም አለ 10 ምናምን ጨዋታ እየቀረ ልትገሉን የደረሳችሁ እንደዚህ ሲላችሁ እንደዚህ ልትገሉን የደረሳችሁ ሰዎች በቃ ተረጋጉ። ሊጉ ላይ ያላችሁ ትንሽ የ7 ወይ 8 ነጥብ ዲፈረንስ ማስተንፈሻ ነው። የሆነ ሰዓት ላይ ብትንገዳገዱ ይደግፋችኋል እንጂ ዋንጫ መብያ አይደለም። በዛ ላይ እንደዚህ አይነት ቦቅባቃ አሰልጣኝ ይዛችሁ እና እንደው በማርያም በቃ ተረጋጉ እና አንዳንድ ክለቦች ደግሞ ውለታ ሲጠይቁ ከትልልቅ ክለብ ውለታ ጠይቁ። ደስ ላይክ እንደዚህ ማለት ነው። ዛሬ አግቢ ቢኖረን ኖሮ እናሳያችሁ ነበር። እንዴ ሱቄን በስም ነው ማዛረለ በቃ እቺ ነች አቅማችሁ። ኢኪቲኬ ምናምን ቢኖር ፉል ስኳድ ሊቨርፑል ቢያገኛችሁ ደግሞ ለጥፋችሁ ነበር ማለት ነው። እንደዚህ ራሱ እንዴት ነው ጨዋታውን ተቆጣጥረው የተጫወቱት? ኧረ በስ እግዚአብሔርን ሲቲዘንስ ምንም እንዳፈሩ ይምራ። ለምን በ8 ነጥብ አይመራም? መፍትሄው ተገኝቷል። እንደዚህ ብዬ ቀን ላይ መጣውባቸው ጣሉ። በቃ ከዚህ በኋላ መፍትሄው ተገኝቷል። ማን እነሱን ብቻ አስጣያ ያደረጋቸው? በቃ ወንድ ቲም እስኪያገኝ ነው ላለው እኮ ነው ሁሌ። በቃ ወንድ ቲም እስኪያገኝ ነው ላለው። በቃ አስቶን ቪላን ወንድ ቲም ያገኛልኩኝ። ሆም ላይ ጠበሷቸው፣ አዌ ላይ ኦናና ወጣብን። ማቲካሽ ካማራ ምናምን የሌሉበትን ጌም አሳምረው አሸነፉ። እሺ ይሁን። የታለ ጎል ራሱ ማግባት አይችሉም እኮ። በቃ ሴት ፒስ ዲፔንደንት፣ በቃ ሴት ፒስ ላይ በጣም ዲፔንደንት ናቸው። ኮርና ሲወጣ ራሱ እንዴት እንደሚጮህ አለበለዚያ ወፍ ምንም እኮ ኦፕን ፕሌይ ላይ ብሽቅ የሆነ ቡድን ነው። አንዴ በሴት ፒስ እስኪያስከፍተ ብቻ ነው። እኔ ላስት ታይም ምን ብያለሁ? አርሰናልን ስገጥሙ ኮርናም ሆነ በቃ ፋውል አትስሩ እንጂ አያገቡባችሁም አልኩኝ እኮ። ወደ 8 ነጥብ ማሳደግ ሳይችሉ ቀርተዋል። which means 6 ነጥብ ነው ያለው ማለት ነው። የሁለት ጌም ልዩነት ነች። ኢታር ላይ እንሰጣቸዋለን። እንደውም ተውት፣ ራሳቸው ጥለው ነው የሚጠብቁ። አሁንም ቻምፒዮኑ ማን እንደሆነ አሳይተናችኋል። አሁንም ቻምፒዮኑ እኛ ነን። በሜዳ መተን ነጥብ አስጥለናል። ፕሪሚየር ሊጉን በላው ምናምን ለምትለው ማለት ነው መተን 2 ነጥብ ከአፍ ላይ እንዲመዘን ማለት ነው በሜዳ ማንቸስተር የሲቲ ደጋፊዎች የወያለው ደጋፊዎች ይወልካም ፕሪሚየር ሊጉን አድነነዋል። የቼልሲ ደጋፊዎች ይዌልካም ፕሪሚየር ሊጉን አድነነዋል። ይሄ ነው ሊቨርፑል፣ ግዛቱ የኛ ነው። አሁንም የፕሪሚየር ሊጉ ዋንጫ የሚገኘው እኛ ቤት ነው። ፕሪሚየር ሊጉ ገና አላለቀ። እኛ ባንደርስ የሚደርሳልና መተን በሜዳሽ አስጥለንሽ። ይሄ ነው ሊቨርፑል። ዊ አር ሊቨርፑል the mentality monsters። ያለ አጥቂ ነው መነግረ ያለ 9 ቁጥር የተጫወት ነው። ራይት ባክ ራይት ዊንግ አድርገን የተጫወት ነው።
ይሄ ነው ሊቨርፑል። ሚድፊልደር ነው ሌፍት ዊንግ አድርገን የጮት። ይሄ ነው ሊቨርፑል። ከቤትሽ ላይ መጥቼ ካፍሽ ላይ መዝዤ ነው ያወጣሁት። ግባና አግባውን ከፈለክ። እናንተ እንደምታስቡት ጀግና እንዳልሆናችሁ አውቃለሁ፣ በደንብ አውቃለሁ ማለት ነው። ሌላውም ሰው እንደሚያወራላችሁ ጀግና እንዳልሆናችሁ አውቃለሁ። የሆነ ቡድን መጥቶ በቀላሉ ነጥብ እንደሚያስጥላችሁም አውቃለሁ። ጎል ማስቆጠር የሚችል ቡድን እንደሌላችሁ አውቃለሁ። እያንዳንዱ የምታሸንፏቸው ጨዋታዎች ምክንያት አላቸው። እድለኞች ናችሁ። ሰበብ ይፈልጋሉ። ይኸው ሊቨርፑል መጥቶ ማለት ነው 0-0 አንድ ጎል አላስቆጠረበት ብለህ እንዳለ የትኛው የሚያገኘው ቡድን ጎል እያስቆጠረበት ማለት እንደውም ከአንተ የተሻለ ጥሩ እንቅስቃሴ አድርጓል። እኔ ማለት የሆኑ ሹቶችን ምናልባት አንተ የተሻልከን ዝም ብሎ የማይረባ ሹት በማድረግ ከዛ ውጭ ግን ሊቨርፑል ኮምፓክት ነበሩ። በመከላከሉ በአካሄዳቸው ምናምን ደስ ይል ነበር። ከዛ ውጭ ግን ሁለታችሁም ለተቃራኒ ደጋፊ አዝናኝ ነገር አላደረጋችሁ። አሁን በ6 ሆነ። አይ ድሮም በጣም ትልቁ ችግሩ ያርሰናል ምን ነበር? ከኋላ ያለው ቡድን ነጥብ ሲጥልለት ያን ነጥብ ማስጠበቅ የሚችል ቡድን አይደለም። ሲቲ ጣላ ዛሬ በ8 ማስፋት ይችል ነበር። ሊቨርፑልን ነጥብ እየጣለ ያለውን ሊቨርፑል የማይችለውን ሊቨርፑል ማሸነፍ አትችልም። 4 ነጥብ ወስዶባል። 4 ነጥብ ወስዶባል። ይመቸው ሊቨርፑል። ከ3 በታች ካስቆጠርን እንደውም ሸንፈት ነው። በቀለኛ ወገኛ በቀላለው ና ስትይ ነበር። ደስ የሚለው ነገር ከዚህ ጨዋታ ማለት ነው ሁለቱም ቡድኖች ሁለት ነጥብ ጥለውልናል። ይሄ ነገር ለሲቲ እንደ ማንቂያ ደውል ነው ሊቆጥረው የሚገባውና ግን በዛሬው ጨዋታ ማለት ነው አርሰናል አንዱ ነጥብ ሲበዛበትም ነበር በዚህ ጨዋታ ማለት ነው። እና ኤቭሪ አርሰናል የሚጥላት ነጥብ በጣም ወሳኝ ናት። እንኳን ወደ አቻው ጀማ በሰላም ተቀላቀልሽ 6 ነጥብ ብቻ። አርሰናል ከሊቨርፑል ባዶ ለባዶ ተለያይተዋል። ኦልሞስት ፐርፎርማንሳቸው ለእንደዚህ የቀረበ ነበር። እንደዚህ ተያይዘውን የወጡት ኤክስጂያቸው ተደምሮ አንድ አይሞላም። የሁለቱም ነው። አርሰናል ሰከንድ አፍ እስከ 88 ምናምን ራሱ ኦንም ኦፍም አልሞከረም። ሰከንድ አፍ ሙሉን ሰከንድ አፍ በጣም ዶሚኔት ተደርጎ ነበረ። ሊቨርፑል ደግሞ ኦቨርኦል ጭራሽ ኦን ታርጌት ሳይሞክር ነው የወጣው። ይህን ያህል በጣም አስቆጪ እንደሚባሉ አልተፈጠረም። አንድ የኮነር ብራድሊ የግብ አግዳሚ የመለሰበት ኳስ ያስቆጭ ነበረ። አርሰናልም ደግሞ ላስት ሚኒት 96-97 ላይ ኒኮላ ጆቨር ጥንቅቅ አድርጎ ሰርቶ መገፍተር ያለበት መሸፈን ያለበት ተይዞ ፍሪ ሄደር ነው ጋብሪኤል ማጋሌሽ ይሻተውና ፔናልቲ ሳት አይነት ስሜት ነው። ጋብሪኤል ማጋሌሽም ኒኮላ ጆቨር ሚካኤል አርቴታም የነበረው አርሰናል ማስፋት ይችል ነበር ድሉን፣ ግን ተጫዋቾቹ ደክሞባቸው የሆነ ሰዓት ላይ እንደውም ሰዓት እንዲገሉ አይነት የሚመስል ነበር። መልሶ ሊቨርፑል ድሮፕ ሲያደርግ ነው መጫወት የጀመሩት። እሱም ጭማሪ ደቂቃውን 4 ደቂቃ ማለት ይቻላል እንጂ ብቻ ውዝግብግብ ያን ዶሚኒክ ሶቦዜ በጣም አስገርሞኛል። ግራቨንቤ ምርጥ ነበረ። ፍሎሪያን ቨርትዝ ድንቅ ነበረ። ኮዲ ጋክፖ ኦልሞስት ሲከላከል ነበር። ፈርስት ሃፍ ሙሉ ጁሊያን ቲምበር ሲከላከል ነበር። ፍሪምፖንግም መመለስ ባለበት ሳስኬዲ ለመመለሳል፣ ግን ሞሮፍ በጣም ሲያጠቃ ነበር። ለማንኛውም ይመቻል። ፎር ላይክ ሼር ማድረግ አይረሳ። እናንተስ እንዴት አያችሁት? አርሰናልን ከሊቨርፑል ያገናኘው የ21ኛ ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ 0-0 በሆነ ውጤት ተጠናቆ አንዳንድ ነጥብ ተጋርተው ተለያይተዋል። ጨዋታውን እውነቱን ለመናገር እንደጠበቅኩት አላገኘሁትም። በፕሪሚየር ሊጉ ታሪክ ብዙ ጎል ከሚቆጠርባቸው ጨዋታዎች መካከል አንዱ ይሄ ነበረ። ሁለተኛው ጨዋታ ነበር ብዙ ጎል የተቆጠረባቸው በሊጉ ታሪክ ማለት ነው። እንዲሁም ደግሞ ብዙ ሃትሪክ የተሰራበት ጨዋታ ነበረ። ብዙ ጠብቄ ነበር ከዚህ ጨዋታ፣ ነገር ግን እንደጠበቅኩት አላገኘሁትም። ፈርስት ሃፍ አርሰናል የተሻለ ቡድን ነበረ። ሰከንድ ሃፍ ሊቨርፑል ተሻሽሎ በመግባት የተሻለ ቡድን ሆኖ ቀርቦ ነበረ። ነገር ግን ያን ያህል በሙከሮች የታጀበ የሆነ አዝናኝ የሚባል አይነት ጨዋታ አልነበረም። ሁለቱም ቡድኖች ሞል ጥንቃቄ የበዛበት አይነት የጨዋታ መንገድ የመረጡ እንደነበረ ተመልክተን ነበረ። አርሰናሎች ከሰከንድ ሃፍ በኋላ የማጥቃት ባህሪ ያላቸውን ተጫዋቾችን ለመጠቀም ጥረት ሲያደርጉ የተመለከትን ቢሆንም ነገር ግን ውጤታማ መሆን አልቻሉም ነበር። ከአንድ ነጥብ በዘለለም በጨዋታው ማግኘት አልቻሉም ነበረ። በፕሪሚየር ሊጉ ላይ እንግዲህ መድፈኞቹ አርሰናሎች አሁን ላይ ከማንቸስተር ሲቲ ጋር በ6 ነጥብ ልዩነት 49 ነጥብ በመያዝ አንደኛ ደረጃ ላይ ተቀምጧል። ሊቨርፑል 35 ነጥብ በመያዝ አራተኛ ደረጃ ላይ ከዚህ ጨዋታ መጠናቀቅ በኋላ ተቀምጧል ማለት ነው። እናንተ ጨዋታውን እንዴት አገኛችሁት? እኔ ጨዋታውን በጠበቅኩት ልክ አላገኘሁትም። የእናንተን ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላል። አርሱዬ መጣሁልሽ። ጌታሽ ሊቨርፑል መጥቷል። ስገድ እንጂ አንተ ምን ይኸውላችሁ ይንጋ አሁን እኩለ ሌሊት ነው። ይንጋ ማለት ነው የሰፈር የቀበሌ እንዳለ የጎረቤት ምናምን ያሉት አይደለም እንዳለ ሰብስቤ ማለት ነው። ስገድ እንጂ አንተ ነው ምን አሁን እናንተ ናችሁ ዋንጫ ክለብ፣ እናንተ ናችሁ ዋንጫ የምታነሱት። ስብዓት ላብለው ምን ሆነው ነው? ምን ሲቲ ምን ሆነ ነው?
ምን ሆናችሁ ነው እናንተ? አሁን የአርሰናል ነው እንደዛ ሲያስጨንቃችሁ ነፍሳችሁ። ሊቨርፑል በወደቀ አቋም እንደዚህ በወደቀ በዋዠቀ አቋም ነፍስን አስጨንቆ ያስወጣ አርቴታ ሞት ይሻላል። ሞት አንተ ሲጀመር ከበሩት አርቴታ አውጥበል ማርቲኔሊ የሚባለውን ሰውያችሁ ማለት ነው ጉዳት ይዘዝብህ። እኔ ለተጫዋች ጉዳት አልመኝም፣ ግን አንተ ትሮሳርድ የሚባለውንም ሰውያችሁ ማለት ነው እዛ ደብሊው ላኩት። እሺ ደብሊው ማለት ነው እሱ ሲጀመር ቦክሰኛ ነው፣ አቋሙ የሚያስታውቃል፣ ተጫዋች አይደለም። አቻነን እሺ ምንም አንድ የአርሰናል ደጋፊ ከዛሬ በኋላ መተሽ ብትናገሪኝ እንዲህ ገባልሻለሁ። ሰበናፕ ነው እሺ ማደርጋችሁ፣ አቀናብራችኋለሁ እንደ ጊልዶ ካሳ። አንድ ሰው እንዳይናገረኝ ማለት ነው። አቻናችሁ ከኔ ጋር እሺ። ጌታሽ ሊቨርፑል ነው፣ አስረግጬ ነው የምነግራችሁ። ጌታችሁ ሊቨርፑል ነው። እኔ ወላጎስ ወላምን እንዳለ ለሁላችሁም ነው። እኛ ጌታችሁ ነን። በሞተ አቋም አርገን ነው የምናስወጣችሁ። እሺ የሞተ አቋም ይዘን እኮ ነው ሞሳላን ሳኒስ አረ ብቻ ተጫዋች ሳኒስ ተኙ። አረ ፋሚሊ ምንድነው ያደረግነው? ቀን ሙሉ ስንጠብቀው የነበረው ጨዋታ አንድ ደና ሙከራ ሳናይ 90 ደቂቃ ይለቅ። እኔ ግን ምንድነው ተጫዋቾቹ ዛሬ ምንድነው ወኔያቸውን እንደገደለው? ሉዊስ ስኬሊ ጭራሽ ነው የማያስፈልገው ፋሚሊ፣ የምር ጠፍቶበታል ልጁ። አረ በመድኃኒዓለም ችግሩ ምንድነው ትላላችሁ? ግን እግዚአብሔርን እኔ አላወቅኩትም። ወኔያቸው ሞቷል እኮ የሉም እኮ። ጋይስ ምን አይነት ጨዋታ ነው ያየነው? የምር አርሰናልን የገጠምነው ዛሬ። ይሄ ነው እውነተኛው የዋንጫ ተፎካካሪና የዘንድሮ ሻምፒዮን እንሆናለን ብለው ጉራቸውን የሚነፉት ቲም ድንቄም አሸናፊና ሻምፒዮን። ኤኒሃው በጣም የሚገርም ጨዋታ ነበር ያየነው። እኔ አቻ መውጣታችን ለኛ ትልቅ ድል ነው። ቢኮዝ አሁን ካለንበት አቋምና አርሰናል ካለበት ከበፊቱ አቋም የዛሬው አይደለም። ኤኒሃው በጣም ነው ደስ ያለኝ። እንኳን ደስ አላችሁ። አቻ አይገባንም፣ እንደው ማሸነፍ ነበረብን። ብቻ አሪፍ ጨዋታ ነበር ያየነው፣ ደስ የሚል ነበር። ከጨዋታው በፊት ምን ብያችሁ ነበር? በዚህ ጨዋታ 3 ተጫዋቾችን እፈልግ ነበር ብዬ ነበር። ማካሊስተር፣ ዶሚኒክ ሶቦስላይ እና ግራቨንበርግ እንዴት ነበሩ? እንዴት ነው ሚድፊልዱን ኦን ያደረጉት ማለት ነው? ይሄን ያልኳችሁ ማለት ነው። ማካሊስተር ጥሩ አቋም ላይ አይደለም፣ እሱ አይደለም ነግሬያችሁ ነበረ ኳሱን። እነዚህ 3 ሚድፊልዶች የአርሰናል ሚድፊልድ ላይ ያላቸውን ከዚህ በፊት ያላቸውንም ነገር ጨዋታ ላይ ብታዩት ኳሱን በፈለጉ ሰዓት ይሰጧቸዋል፣ በፈለጉ ሰዓት ደግሞ ተቀብለው ይጫወታሉ ማለት። ይሄን ነው ዛሬ ያሳዩ ማለት። ከረፍት በፊት አርሰናልን ለማየት ተሞከረ። ምክንያቱም የአርሰናል ደጋፊ ድባቡ እና የአርሰናል ተጫዋቾች ሞራል ኦቨር ስለሚሆን ያንን ነገር ለመቆጣጠር ብቻ ነው የሞከረው። ኦፍ ኮርስ ተሳካ፣ አደረጉት። ከረፍት በኋላ ግን የአርሰናል ደጋፊም ፕሬዠር ውስጥ ገባ፣ ጸጥ አለ። የሊቨርፑል ደጋፊ ድምጽ መሰማት ተጀመረ። ከዛ በኋላ 45ቱን ደቂቃ ሙሉ አንድ አቴምፕት አንድ ወደ ጎል ሙከራ አልነበረውም አርሰናል። 90ኛው ደቂቃ ከገባ በኋላ ነው 2 ቀላል የሆኑ ሙከራዎችን ያደረጉት። ይሄ ነው የዋንጫው ቲም እንግዲህ አርሰናሎች እንደዛ የሚፎክሩበት። እና አርሰናሎች እባካችሁ ያላችሁበትን ደረጃ አውቁ። እሺ ይሄ ውጤት እንዴት ይገለጽ? የማን ጥፋት ነው የማን ስህተት ነው እንበል? በጣም የሚያስጠላ ጨዋታ አቻ። ከዚህ ጢትም ጋር እንውጣ። ለማንኛውም በሜዳችን ማንም ቢሆን መጥቶ አያሸንፈንም። አቻ ወጥተናል ከሊቨርፑል ጋር 0-0። ጨዋታው ግን በጣም ደባሪና አስጠሊታ ነበረ። በዛ ላይ ደግሞ ይሄ ሉዊስ ስኬሊ የሚባል ልጅ ተቀይሮ ገብቶ ምንድን ነው የሚሳሳተው? በሱ ስህተት ምክንያት ጎል ገብቶብን ነበረ። ኢንካፔም ደግሞ ተጎዳ በዚህ ጨዋታ። ለማንኛውም አሁንም ቢሆን መሪነታችን በ6 ነጥብ ልዩነት እየመራን ነው። ማንም ቢሆን ሊደርስብን አይችልም። ዘና ፈታ በሉ። ውጤቱ ቢያስቆጭም ከሞን ዩገነርስ ቋጠሮ ተሳክቷል አባቴ። አንተ ላይ ማይሳካ መስሎ ነበር፣ ተቀጠቀጥክ በሜዳ። ይሄ እኮ ነው እኔ በጣም የሚያናደኝ። አርሰናል ዋንጫ ቢበላ በሜዳ እንደዚህ ቅጥቀጥ በስመ አብ። ሊቨርፑል ትችላላችሁ፣ አደራችንን አልበላችሁም። በጣም ነው ደስ የሚለው። እናመሰግናለን።
የገና ስጦታ ማለት ይሄ ነው ባይዜ። ለማንኛውም በሜዳሽ ተቀጥቅጠሽ እንደምንም አምልጠሽ አጫውተሽ መጨረሻ ላይ ኮርና ሲያገኙ ሁሉም ሊበሉ ይሄ ነዋ። ጋሶኛታ ደስ ብሎኛል። እናንተ ብቻ አይደለም መቋጠር የምችሉት እኛም መቋጠር እንችላለን። ለማንኛውም በጣም ነው ደስ ያለን። ልዩነቱ ተመልሶ ወደ 6 ተመልሷል። ይሄ ሊግ የኛ ነው። አሁንም ነገርኩ እኔ መቼም ነው ተስፋ ማልቆርጡ መቼም ማለት ነው። ሊቨርፑል እናመሰግናለን። ይመቻችሁ። ይሁን ለብረካለውን አርሰናል እንግዲህ አድቫንቴጁን አልተጠቀመበትም ማለት ይቻላል። ሲቲ ትናንት አቻ መውጣቱን ተከትሎ አርሰናል ከሊቨርፑል ጋር ባደረገው የኤሚሬትስ የ21ኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ 0-0 በሆነ ውጤት ያለ ጎል ሁለቱም ቡድኖች 0-0 ተለያይቷል። አርሰናል በመጀመሪያው አጋማሽ በጣም የተሻለው ቡድን ነበር። ሰከንድ ሃፍ ግን ሌላ አርሰናል ሆኖ ነው የቀረበው። እንደዚሁ ደግሞ ሊቨርፑል በመጀመሪያው አጋማሽ አብዛኛውን የጨዋታ ክፍለ ጊዜ ሲከላከል ነበር። ሰከንድ ሃፍ ደግሞ ሙሉ ለሙሉ ማለት በሚቻል ደረጃ ዶሚኔሽን ወስዶ ኢቭን አርሰናል እስከ 90ኛው ደቂቃ ድረስ እንኳን ሰከንድ ሃፍ ሙከራ ማድረግ አልቻለም ነበር። ሊቨርፑሎች የተሻለ ተንቀሳቅሷል፣ ነገር ግን አስደንጋጭ የሚባል የጎል ሙከራ ማድረግ አልቻሉም። በመጀመሪያው አጋማሽ አንግል የገጨባቸው ኳስ የሚጠቀስ ነው። በአርሰናል በኩል ደግሞ እነ ቡካዮ ሳካ እነ ጆሪየን ቲምበር በተለይ በቀይ መስመር በኩል ሲያደርጓቸው የነበሩ አስደንጋጭ ሙከራዎች በመጀመሪያው አጋማሽ ተጠቃሽ ናቸው። ሰከንድ ሃፍ ደግሞ ወደ መጠናቀቂያው ላይ በተለይ ጋብሪኤል ማጋሌሽ የመጨረሻን የማዕዘን ምት ኳስ በቴስታ ያልተጠቀመበት እና አሰልጣኝ ሚኬል አርቴታ ያላመነው ኳስ በጣም አስደንጋጭ ሙከራ ነበር፣ ነገር ግን ወደ ግብ መቀየር አልቻለም። ለማንኛውም ተጠባቂው ጨዋታ ብዙም አስደንጋጭ የጎል ሙከራዎችን ሳያሳየን 0-0 ተጠናቋል። የደረጃ ሰንጠረዡ እንደምትመለከቱት ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት በዛው በ6 ላይ ተቀምጧል። ስለምሽቱ የአርሰናልና የሊቨርፑል ጨዋታ እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እሺ አርቴታ ተጫዋቾች ምን ብላችሁ ነው? እባክህ የመጀመሪያው አጋማሽ ሲጠናቀቅ ፈርስት ሃፍ ጥሩ ነበሩ። ሰከንድ ሃፍ ላይ ሌላ እኔ አርሰናል አይደለም ይበናል። አርሰናል እንደዚህ በተለይ ደግሞ የዚህኛው ሲዝን አርሰናል እንደዚህ ሲበለጥ አላስታውስም። ምን ሆነ ነው? ሊቨርፑሎች በጣም ነው የምትችሉት። እኔ ክሬዲታችሁን ላሳጣችሁ አልፈልግም። በጣም ጸደይ ነበራችሁ። ደግሞ እንደዛ እኮ በእናታችሁ ስንትና ስንት ቪዲዮ ሪቬንጅ ምናምን እያልኩ መስራቴ ማለት ነው። እግዚአብሔርን ጭራሽ ሰከንድ ሃፍ አሸንፎ መውጣቱን ላይ ይገባችሁ ነበር። ተኛን እኮ በፈጣሪ ስም እንደለመድከው መከላከል ከስተት አትማር። በባለፈ የዛኛው ጨዋታ ላይ ሲጮት የነበረው ጨዋታ ሰከንድ ሃፍ ኮምፕሊትሊ ያሳየን እሱ ምን ሆነ ነው? ቪክተር ዮኬሬሽ ምንም እኔ እሱ ልጅ ከዚህ በኋላ ማለት ሜዳ ውስጥ በሚሰጡት ኢንቮልቭመንት ጄሱስ ስታርቲንግ 11 ውስጥ ማየት ይፈልጋል። ቪክተር ዮኬሬሽ እኔ እሱ ልጅ ከፕሬሲንግ አቢሊቲ ውጭ ማለት የተለየ ነገር ሊሰጥ የሚችለው ይሮጣል። በቃ ከዛ ውጭ እኔ ፖዚሽናል አዌርነስ ምን እንደ ቲፒካል ነምበር 9 ማለት ቦክስ ውስጥ ያለው ፕሬዘንስ በቃ ልክ አይደለም። አይኖን እሱ ላይ ምናምን ጫና ማብዛት ፈልጌ አይደለም፣ እሱ ላይ መፍረድ ፈልጌ አይደለም። ነገር ግን የቦክስ ውስጥ ፕሬዘንሱ ምንም በቃ እየመጣልኝ አይደለም። ከጨዋታ ተመሳሳይ ነገር ነው እያሳያል። እና በቃ እኔ ሰከንድ ሃፍ ላይ የነበረን ፐርፎርማንስ በጣም የሚያሳፈር ነው። ለዋንጫው ጉዞ ምናምን 6 ነጥብ ነው ስቲል አሁንም በደንብ ቻንስ አለን ማለት ነው። እንደዚህ አይነት ሚስቴኮችን ማንሰራ ከሆነ ከዛ ውጭ እኛ ፍጹም አይደለንም። በቃ እንደዚህ አይደለም በሊቨርፑል ነጥብ ሉዝ ማድረግ ምናምን ነገር ያለ ነው። እዛ ሰፈር መደዳውን እየተሰጣችሁ አይደል እንዴ? እኛ ኖርማል ነገር ነው። ነጥብ መጣላችን አይደለም። ግን አርቴታ የወሰነው ውሳኔ ሰከንድ ሃፍ መጫወት እስኪል የሚባል ተጫዋች እንዴት ነው አህየው ነው በመዳህነን በስማ ብቻ በጣም የሚያስጠላይም ነበር። እንደዚህ ጭራሽ አንኤክስፔክትድ ነው የሆነብኝ። ሰከንድ ሃፍ ጭራሽ በተሻለ መንገድ ተሻሽለን እንመጣለን ስል ጭራሽ አባሰው ማለት ነው። አብካኳ አርቴታ እግዚአብሔር ምን አይነት የሚያስጠላ አውዙ ቢላህ የሆነ ማለት ዘግናኝ የሆነ ጨዋታ ነው ያየነው። ሀቢቢ ኧረ በአላህ አርሰናል በቃ እንደዚህ ተማሙቶ እኔ አይቼው አላውቅም። ኢና ሊላህ ዲሆን በዛ ላይ ኧረ በአላህ ማን አርነ ስሎት በቃ እንደፈለገው ማለት እንደፈለገው በሚፈልግበት ወይ ጨዋታውን ኮንትሮል አድርጎ ስፔሻሊ ሰከንድ ሃፍ እንሻሻላለን ብዬ ጭራሽ ኧረ በአላህ በጣም የሚያስጠላ ማለት በቃ ማሸነፍ የነበረብን ጨዋታ ነው። ይመቻቸው ግን ሊቨርፑሎች የምር የሚፈልጉትን ውጤት ነው አግኝተው ሄዱት። መላው ዓለም የቋጠረብን ክለብ ነው ዛሬ። መላው ዓለም ፕሪሚየር ሊጉ፣ ቡንደስሊጋው በቃ ያልቋጠረብን ሰው የለም ዛሬ። ላሊጋው አቻለኛ ሽንፈት ነው። ግን ይላችሁ የበዓል ስጦታ ትላንትና ነበር ሰጣችሁናል። የበዓል ስጦታ እሱ በቂያችን ነው። እንደው ብቻማ ብጨፍ ዛሬ የሆነ የበዓል ጨፈራ ብጨፍ የሆነ ሙዲ ነው ዛሬ ከተቷላ። ግን ነጥቡ 6 ሆኗል። ለማንኛውም አሁንም ቢሆን ህፃን ልጅ እኛ ለመድረስ ይሯጣል። አይሆንም። እመለሳለሁ። ፈርስት ሃፍ የነበረውን አርሰናል የት ነው አስቀምጦት የመጣው? ግን ሚኬል አርቴታ ምንድነው ብሏቸው የገባው? በእግዚአብሔር እንዴ ፈርስት ሃፍ የነበረው አርሰናል የት ነበር?
ኧረ በስመ አብ ምንድነው የጸበሉ ተቋዳሽ ሆነን እኛም ለዚህ ነበር እንደ ቀኑ ሙሉ ፍርሃት ያለ አቻ እንደምወጣ አውቀዋለሁ ማን አቻ እንደምወጣ ጠንቅቄ አውቀዋለሁ እኮ ራሴን ስሸውድ ነበር እንጂ አውቀዋለሁ ምን አይነት ሙጣም ጢም ነው ግን ኧረ ተው ሚኬል አርቴታ ተው ግን ተጫዋች በጊዜ አይቀይርም ኧረ ሚኬል አርቴታ ተው ሰማ ሰበር ዜና ዋንጫውን ሁለት ጆሮ ይዞ የነበረው ወንበዴው አርሰናል በዛሬው ዕለት እንዳያመው በማለት አንደኛውን ጆሮ ለቆታል ዋንጫውን የምንበላበት ሲዝን ላይ ሊቨርፑልን አለማሸነፋችን ያበሳጨናል። አዎ ያበሳጫል። በጣም ያበሳጭ ነገር ነው። ከዛ ውጪ ግን ማለት ነው ሊቨርፑሎች ምንድን ነው የሚጨፍሩት? ሌሎቻችሁ እነዛ ፎቃቆቹ ምናምን ተዋቸው። ሊቨርፑሎች ምንድን ነው የሚያስጨፍሯችሁ? ይሄ ነጥብ ያስፈልጋችሁ ነበር፣ ማሸነፍ ነበረባችሁ ምናምን። ልተክዙ የሚገባው እናንተ ናችሁ። እኛ በ6 ነጥብ እየመራን ነው። ቻምፒየንስ ሊግ ላትገቡ ትችላላችሁ። ጭራሽ መታችሁ ትፈነድቃላችሁ ከኛ እኩል። በቃ የገማ ጨዋታ ነበር፣ የበሰበሰ ጨዋታ ነው የተጫወትነው። ሁለታችንም ነጥብ አንዳንድ ነጥብ ይዘን ተካፍለን ወጥተናታል። ይሄን ያህል የሚያስፈነድቃችሁ ነገር ነው ያልገባኝ። እና በጣም ቲማችሁ ሺት ነው፣ ግን በጣም ደግሞ ሺት እንደሆነ አታስመስክሩ። በየኮመንቱ እየሄዳችሁ አትበሳበሱ። ምድረ ፉቃቃ ወያላ ኤምሬትስ ላይ ሂደህ ሬሳን ሰብስብ። አንቶኒ ቴለር የአርሰናል ማሊያ እንኳን እየተጫወተ አንተ ሊቨርፑልን ማሸነፍ አትችልም። 2 ግልጽ ፔናልቲ ተከልክለን ሁላ ማለት ነው አንተኔን ማሸነፍ እንደማስችል ዛሬ አይተናል። ፕሪሚየር ሊጉ ነፍስ ዘርተንበታል። አሁን ማንቸስተር ሲቲ አርሰናልን አንቀጥቅጭልሃለሁ እንዴት አቻ እንደሚወጣ መንገዱን ሊቨርፑል አሳይቷቸዋል ለሌሎቹ ክለቦች። ስለዚህ አንተ ብቻ ጠንከር ብለህ አሁን ሴሜኒዮ መጥቶልሃል፣ ጠንከር ብለህ ግፋ። አርሰናል መውደቂያውን ለሌሎች ክለቦች ሊቨርፑል አሳይቷቸዋል። የወረደ ፎቃቃ ወያላ